ኤፋዬ ሩታን እንግዲህ ተንበርክኮ የለመናት ነበር። ሩታ እንግዲህ አልፈልግም፣ አንተ ጥፋተኛ አይደለም፣ ባለ ጉዳዩ አንተ አይደለክም። ስለዚህ የኔን ህይወት የምትኖረው አንተ አይደለም እኔ ነኝ የሚኖረው። ማስተካከል የነበረበት እሱ አብርሽ ነው። አንተ ምንም ጥፋተኛ አይደለም፣ ብትለምነኝም አልሰማም ብላለች ሩታዬ። ትክክል ነው፣ ደግፋታለሁ። እንዴ ባለ ጉዳዩ እኮ ማን ነው? አብርሽ እኮ ነው። እፋ ማለት ነው። ሄዴ አብርሽን እየገረፍክ ነበር ማምጣት የነበረብክ ወንድሜ ማለት ነው። ለአንድ ሳምንት እኮ ነው የተቀመጠው ያሉት። ቪዲዮን አልሰማም? ያንዳንዱ ስራ እያያል እንዴ ቪዲዮን ታለ ፎቶን ታለ ከርሜላ ጋር የሚያደርጉ ያንዳንዱ ነገር ታለ። ሄደክ ወንድም ግን እኔ እኮ ሩታ ጋር የምትሄዱ በጣም ነው የምትገርሙኝ ይመስለኛል። ሩታ ጋር የምትሄዱት ነገሩን እንድታቆም ነው። ወረቀቱን የፍርድ ቤቱን እንዲፈረም ምናምን ያለች ነበር አይደል? ለዛ ነው ብዬ ነው ማስበው። ከዛ ውጪ ግን ሩታ ምን ታርጋችሁ ነው እኮ ሩታ ምን ታርጋችሁ? ጭራሽ እኮ ዛሬ ደግሞ ከግቢ ያወጣችኋት ልጅ አልወጣም ያለች ማለት ነው። ክርስትና ሳትነሳ ልጁን ክርስትና ሳታስነሳ ይሄው ቪዲዮ ለመስራት ውጭ ጠራችሁ። ጭራሽ የአንድ ወር ልጅ ትታ ማለት ነው። እኔ በጣም ነው የምትገርሙኝ። ኤፋ ሲቀጥል ወንድሜ በጣም ነው የማከብረው። ጥሩ ልጅ ነው አንተ። እነሱ እንዳይለያዩ ስለምትፈልግ ነው። ኦፍኮርስ ያውቃለሁኝ። እኛም አንፈልግም በነገራችን ላይ እንዲታረቁ፣ አብሮ እንዲኖሩ፣ አብሮ ልጃቸውን እንዲያሳደጉ እንፈልጋለን። ገባችሁ አይደለ? ግን ሩታ ምን ታርጋቸው? ሩታ ጋር መሄድ ነበረባችሁ። እውነቱ ይሄ ነው። ነገሩን ያበላሽ ያለው አብርሽ ነው። ትዳሩን እያፈረሰ ያለ አብርሽ ነው። ስለዚህ አብርሽ ነው መቆጣት ያለባችሁ። ጋሽም አንተም እንዴ ምን ሆነክ ነው? እሷ ለምንድን ነው የምታስጨንቁት? እሱ ትዳሩን እኮ ቢፈልግ ኖሮ ሚስቱን ቢያከብር ኖሮ ቤተሰቧን በቪዲዮ ያዩታል አይደለ? የሚስቱ ቤተሰብ ያዋል። ገባችሁ አይደለ? ስለዚህ ሩታ ጋር ምን አስኬደክ ነው? ሌሎቹ ይሄዱ እንዴ ሄደ የገረፍክ አታመጣም። ወንድም ጥፋተኛ እኮ ወንድምክ ነው። ውዶቼ ደህና ናችሁ? እኔ ውዶቼ የኔ ውዶች ማለት ነው። ሰላም ሳሌላችሁ ወደ ገደለ የገባው ይቅርታሽ። እኔ ውዶች እንዴት ናችሁልኝ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እና ቪዲዮ ከተለቀቀ ኦልሞስት 1 ሰዓት አስቆጥሯል። ሩታ ቤት ማለት ነው። አስተያየት የተሰማኝ አስተያየት ለመስጠት ነው የመጣሁት ውዶቼ፣ በድጋሚ ማለት ነው። እኔ ውዶች እናንተ ምን ትላላችሁ? ኤፋ ትክክል ነው የምትሉ? በእርግጥ እኮ የተቀደሰ ሀሳብ ነው ሰራ። ግን ተንበርክኮ መለመን የነበረበት ማን ነው? አብርሽ ነው። ሩታ ማስቆም የሚችለው አብርሽ ነው። ማስተካከል የሚችለው አብርሽ ነው። ትዳሩም ምስቱም ወደ ነበረበት መመለስ የሚችለው አብርሽና አብርሽ ነው። እንዲህ ሌላ ሰው እኮ ሩታ ነው ያገባችሁ አስመሰላችሁ እኮ። እንዲህ እኔ እኮ በጣም ነው ትገርሙኝ። ሩታ ቤት ስትሄዱ በጣም ነው ትገርሙኝ። እንዲህ እሱ እኮ ብትተካከል ሩታ ካሱ ጋር ለመኖር ፍቃደኛ ናት። በነገራችን ላይ ትፈልጋለች። ትዳሯን ማጣት አትፈልግም። ታውቃላችሁ፣ ሴት ልጅ ትዳሯን ትፈልጋለች። አንዴ ትዳር ውስጥ ከገባች በቃ ያ ትዳር ለማቅናት ደፋ ቀና ነው የምትለው እውነት ለመናገርና ልጅቷን ባታስጨንቁ። ላይክ አርጉ። እሺ ውዶች፣ ላይክ ያርጋችሁ። አዎ ላይክ አርጉ የኔ ውዶች። ቅን የሆናችሁ ብቻ ላይክ አርጉ። ምቀኛ ተው፣ የመጡ ይሄዳሉ ወሬ ሰምቶ ማለት ነው። እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱኝ። አመሰግናለሁ የኔ ፍቅሮች። እና ሩታ ያንዳንዱ ነገር ከዚህ በፊት ብያችሁ ነበር። ያንዳንዱ የተናገርኩ ነው የተናገረችው ሩታዬ ማለት ነው። እሱ ነው ጥፋተኛ፣ እሱ ነው እኔ መጠየቅ ይቅርታ ማለት እሱ እንደዚህ ቢንበረከክ ራሱ አልሰማም ብላለች። በእርግጥ ማለት ይሄ ነገር ማረግ ቅርታ ማለት የነበረበት ተንበርክኮ አብርሽ ነው። አንድ ቀን እንደዚህ ተንበርክኮ እንኳን እንደ ኤፋ ዝቅ ብሎ አንድ ቀን ይቅርታ ጠይቋት አቅም እውነት ለመናገር አብርሽ ይቅርታ ላታል አባፍ እሱም የተናደደ ምናምን። ከዛ ውጪ ግን ምንም ይሄ እንደዚህ ያደረገው ነገር የለም። ግን እኔ ቤተሰብ እሱ ማለት ጓደኛም በሉ ቤተሰብም ይበሉ አላቅም። ግን ሩታ ጋር ሄዶ ማስጨነቅ ለእኔ ምንም አልታየኝም። በቃ እንዳልኳችሁ ነው። አብርሽ ትዳሩን ከፈለገ ማስተካከል የሚችለው እሱ ብቻ ነው። ጥፋተኛ እኮ እዛ ያበላሽ ያለው አብርሽ ነው። እሱ ጋር መሄድ ነው። እሱ እንዲስተካከል፣ እሱ እንዲመለስ፣ ወደ ትዳሩ እንዲመለስ ማድረግ የነበረባችሁ እሱ ነው ብዬ ነው ማስቡ። ሩታም ማስቆም የሚችለው እሱ ነው፣ ከጥፋቱ ተመልሶ ሌላ ነገር እኮ አይደለም። ስለዚህ ታጥቦ ጭቃ የሆነ ወንድማችሁ ማስተካከል ነው።
ሩታን ባታስጨንቁ። አይ ነው ድራማ ነው እናውቃለን። በተለይ እናንተ የምትሰሩ ለምን መሰላችሁ? ድራማ ነው የሚለው አብርሽን ጋ ሄዶ እንደዚህ አይነት ስራ ለምን ትሰራለህ ብሎ ማለት እሱ ጋር መሄድ ይችል ነበር። ኤፋ እውነቱ ስነግራችሁ ሌሎቹ ከቡታጅራ አይደል የሄዱት። ስለዚህ ወንድሙ ማይሄድበት ምን ምክንያት አለው? ወንድሙ ካሄዶ የምትሰራው ስራ ትክክል አይደለም፣ ወደ ቤት ተመለስና እና ትዳርን አስተካከል ብላችሁ ማቆጣት ነበረባችሁ። ይሄ ነው እውነታ ማለት ነው። ስለዚህ ይሄ ማስመሰል ነገር ደስ አይለኝም። እውነት ለመናገር በቃ እሱ ነው ጥፋተኛ፣ እያጠፋለው እሱ ነው። ሩታ ጥፋተኛ ብትሆን እውነት ነው ትሄዳላችሁ፣ ትለምናታላችሁ። ግን እሷ ምንም ያጠፋችሁ ነገር የለም። በቃ እሷ አልመለስም ማለት ጊዜ ሰጠችው፣ ጊዜን አልተጠቀምበትም። እንደፈለገ የንተንዘላዘለ ልጅቷ ምን ታርጎ እንዴ? እንደፈለገ ከማንም ሴት ጋር እኔ እኮ ችግር የለውም ከወንዶቹ ጋር ኦኬ፣ ግን ከሴት ጋር እንደፈለገ የተለጣጠፈ እንደፈለገ ዋኛ ውስጥ ገንዳ ውሃ ውስጥ እንደፈለገ የሆነ ከሴት ጋር እንዴት ነው ነገ አብሮ የሚኖረው እንዴ? ከባድ እኮ ነው ጋይስ። አንድ ወንድ ማለት ነው ዶቼ፣ አንድ ወንድ በህይወቱ ውጭ ከለመደ ወደ ቤት አይመለስም። በነገራችን ላይ እንደ አብርሽ አይነቱ ማለት ነው። ከሴት ጋር ካልሆነ ቪዲዮ መስራት አይፈልግም። ከሴት ጋር ካልተለጣጠፈ ቪዲዮ አይታይለትም። ይሄ እኮ ነው ትኩረቱ። ምን ላይ ነው? ቢዝነስ ላይ ነው፣ ብር ላይ። ቢዝነስ ይሄ ቢዝነስ ሳይሆን ስራ ነው። በእርግጥ ኦፍኮርስ ትልቅ ስራ ነው። ያ ወደ ቢዝነስ ቢቀይር ደግሞ የበለጠ ይመረጣል። ገባችሁ አይደለ? እና እኔ አላቅም። ለትዳር ክብር ቢኖረው ለቤተሰብ ክብር፣ ለእሷን ቤተሰብ ቢጨነቅ በሚዲያ ይከታተሉታል። ቤተሰቡ ወንድሜቶች፣ ቤተሰብ የሚባል ነገር አለና ምንም አልተጨነቅም። ቤተሰብ የሚያዋርደው አብርሽ ነው፣ በቃ የሚያስከብርም አብርሽ ነው። ገባችሁ? በተለይ በዚህ ስራ ማለት ነው። እና አብርሽ ጋር ሄዱና አብርሽ ተቆጥታችሁ አስተካከሉ። ሩታ ምን ታርጋችሁ? ከሩታ ውረዱ። በቃ አታስጨንቋት ልጅቷን። እንዴት ታይደች እኮ እውነታን ነው፣ እውነታን ነው። እግዚአብሔርን እንዲህ አላበዛችሁም?